ሀቡ 150 ሺህ ካልገቡ በ3 ደቂቃ ውስጥ ኤሊሚኔት ይደረጋሉ ማለት ነው ጋይስ ከጨዋታው። ግን ሪዋርድ ያላቸውን ሪዋርድ መጨረሻ ላይ መውሰድ ይችላሉ። ጋይስ ጉቺ እና ሀቡ በ3 ደቂቃ ውስጥ 150 ሺህ መግባት አለባቸው ጋይስ። ለስጋ ጋይስ ጉቺ እና ሀቡ በ3 ደቂቃ ውስጥ 3 ደቂቃው እየቆጠረ ነው ጋይስ። 3 ደቂቃው እየቆጠረ ነው። ጉቺ 20 ሺህ ሀቡ 50 ሺህ ኮይን ማግኘት አለባቸው። ጉቺ 20 ሺህ ሀቡ 50 ሺህ ኮይን ማግኘት አለባቸው ጋይስ። ጉቺ 20 ሺህ ሀቡ 50 ሺህ ኮይን ማግኘት አለባቸው። ደቂቃው ስንት ነው? ኦልሞስት ጋይስ 2 minutes left 2 minutes left ጋይስ። 2 ደቂቃ ነው የቀረው ጋይስ። 2 ደቂቃ ጋይስ። 2 ደቂቃ 1 ደቂቃ በማውራት ስላባከንኩኝ 2 ደቂቃ ነው የቀረው ጋይስ ለኤሊሚኔሽን ነው። ጉቺ 150 ሺህ ካልገባች ኤሊሚኔሽን 50 ሺህ ኮይን ለሀቡነት ሰጥቶ ጨዋታው እንድትቀጥል እስከ መጨረሻው እንድትቀጥል ማድረግ መቻል አለባችሁ። የሀቢባ ፋሚሊዎች ጨዋታው ላይ እንድትቀጥል ማድረግ መቻል አለባችሁ። 50 ሺህ ኮይን በመስጠት ማለት ነው ጋይስ። 50 ሺህ ኮይን በመስጠት ጨዋታው ላይ እንድትቀጥል ማድረግ መቻል አለባችሁ ጋይስ። ሌትስ ጎ ጋይስ። Let's go guys, let's go. ሀቡ 50 ሺህ ኮይን ማግኘት አለባት ጋይስ። 50 ሺህ ኮይን ማግኘት አለባት። ሀቡ ከጨዋታው ኤሊሚኔት ልትሆን ነው ማለት ነው። አንደቅ 30 ደቂቃ ሀቡ ሪዋርዶች አሉሽ። ጠብቂኝና ላይክ 10 ደቂቃ ምናምን የሚቀረው ጨዋታው ላይ ትወስጃለሽ። እሺ ጠብቂና ከታች። እሺ እናት፣ እሺ እኔ ፍቅር። እሺ ጋይስ አሁን ወደ 35ኛው ደቂቃ እንሄዳለን። ጃኒ ግዴታ 200 ሺህ ጃኒ እና ጉቺ 200 ሺህ መግባት አለባቸው ሪዋርዱን ለማግኘት። 200 ሺህ መግባት አለባቸው ጋይስ። ሪዋርዱን ለመቀበል 200 ሺህ መግባት አለባቸው። የጃኒ ቤተሰቦች ጃኒን እየነካችሁ ስጡ። የጃኒ ቤተሰቦች ጃኒን እየነካችሁ ስጡ። የጃኒ ቤተሰቦች ጃኒን እየነካችሁ ስጡ። የጃኒ ቤተሰቦች ጃኒ 20 ሺህ ጉቺ 32 ሺህ ይቀራቸዋል ማለት ነው። የዚህ የ35ኛው ደቂቃን ሪዋርድ ለመብላት ሌሎች ኦሬዲ ለምንድን ነው ስማቸውን ማጠሪው ካላችሁኝ ከተጠየቁት የኮይን መጠን በላይ ሪች አድርገው ስለተቀመጡ ነው። መክሰብ፣ ጆከር፣ ግሎሪ ከተጠየቀው የኮይን ታርጌት በላይ ሪች አድርገዋል ማለት ነው ጋይስ። ለዛ ነው 35ኛው ደቂቃ ላይ 200 ሺህ ኮይን ማግኘት አለበት አንድ ተወዳዳሪ ሪዋርዱን ለማግኘት። ሪዋርዱ ደግሞ ምንድነው? ቢግ ላይን ከ500 ሺህ ውጪ ማለት ነው። 200 ሺህ የገባ ተወዳዳሪ ትልቁን እንኳን መብላት ባይችል ይሄን ሀገሬ በማሰብና በማመዛዘን ተወዳድሮ እንዴት ሳይሸለም ይሄዳል በማለት ያዘጋጀችው ላይ ከፍተኛና ውዱ ስጦታችን ነው ማለት ነው ውዶቼ። ሌትስ ጎ 200 ሺህ ሪች ማድረግ አለበት ማለት ነው ተወዳዳሪ 200 ሺህ ሪች። ጃኒ ሃይ ጉቺ 200 ደፍናለች ማለት ነው። ጃኒ 200 ሺህ መድፈን አለባት ጋይስ። ጃኒ 200 ሺህ መድፈን አለባት። ሪዋርዱን እንድታገኝ 200 ሺህ መድፈን አለባት። 20 ሺህ ኮይን ጃኒ ፋሚሊ you can do it guys። ቢራቢሮ ፋሚሊ ማድረግ ትችላላችሁ። ኦልሞስት 2 ደቂቃ ከ30 ሰከንድ ነው የሚቀረው። 2 ደቂቃ ከ30 ሰከንድ ነው የሚቀረው። ጃኒ ፋሚሊ 2 ደቂቃ ከ30 ሰከንድ 2 ደቂቃ በ30 ሰከንድ ውስጥ ጃኒ ፋሚሊ 200 ሺህ ሪች ካደረገች ቢግ ላዮኑን ተሸላሚ ትሆናለች ማለት ነው። የትልቁን ላዮን ተሸላሚ ትሆናለች። አራቱ እንግዲህ እንደምታዩቸው በደቂቃው የተጠየቁትን ታርጌት ሪች አድርገው ስለተቀመጡ የቢግ ላዮኑ ተሸላሚ ናቸው ከ500 ሺህ ውጪ ማለት ነው። ጃኒ ግዴታ 17000 ኮይን ማግኘት አለባት። ጃኒ 17000 ኮይን ካገኘች እንደ ሁሉም እዚህ ጋር እንደተደረደሩ ተወዳዳሪዎች የቢግ ላዮኑን ሽልማት ማግኘት ትችላለች ጋይስ። ሌትስ ጎ ጋይስ ሌትስ ጎ
17,000 ኮይን ጃኒ ካገኘች የቢግ ላዮኑ የ35ኛው ደቂቃ ሪዋርድ ተሸላሚ ነው የምትሆነው ጋይስ። Where are you Johnny family? Where are you guys? Let's go. እንድታሸንፍ አግዟት ጋይስ። የሪዋርዱ ተካፋይ እንድትሆን አግዟት። የሪዋርዱ ተካፋይ እንድትሆን አግዟት ጋይስ። የሪዋርዱ ተካፋይ እንድትሆን አግዟት። ጃኒ የሪዋርዱ 12,000 ኮይን ጃኒ 8,000 ኮይን ነው የሚቀራት። ጃኒ 8,000 ኮይን ነው። ሌትስ ጎ ቢራቢሮ ፋሚሊ ሌትስ ጎ በሁለት ደቂቃ ውስጥ ኦልሞስት 1 ደቂቃ ከ50 ሰከንድ ነው። በ1 ደቂቃ ከ50 ሰከንድ ጃኒ 200,000 ሪች ካደረገች የሪዋርዱ ተሸላሚ ነው የምትሆነው ማለት ነው ጋይስ። ሌትስ ጎ ቢራቢሮ ፋሚሊ ትችላላችሁ። ሂዱ ኦልሬዲ እነ ጆከር እነ መክሰብ እነ ግሎሪ እነ ጉቺ ታርጌቱን ሪች አድርገው ደልቀን ተቀምጠዋል። ሪዋርዳችንን እንበላለን፣ ከፈለግን ተፎካክረን መጨረሻውን እንበላለን፣ ከፈለግን ሁሉንም እንበላለን እያሉ ይመስላል። በልበ ሙሉነት ጃኒ 200,000 ሪች አድርጋለች ማለት ነው። በሰከንዳቶች ነበር የቀሩት። 35ኛው ደቂቃ ሊያልቅ ሰከንዳቶች ነበር የቀሩት። ሁሉም በተጠየቁት ሰከንድ እና ደቂቃ ታርጌታቸውን ሪች አድርጓል ማለት ነው። ሌትስ ሙቭ ኦን ቱ 40 ደቂቃው ላይ 300,000 ኮይን ያላገኘ ተወዳዳሪ ከጨዋታው ኢሊሚኔት ይደረጋል። በ40ኛው ደቂቃ 300,000 ኮይን ያላገኘ ተወዳዳሪ ከጨዋታው ኢሊሚኔት ይደረጋል ማለት ነው ጋይስ። በ40ኛው ደቂቃ ግዴታ ተወዳዳሪዎች 300,000 ኮይን ማግኘት አለባቸው። ጃኒ፣ ጆከር፣ ጉቺ፣ ግሎሪ 300,000 ኮይን አግኝቶ ማነው ወደ ትልቁና አስደንጋጩ ሽልማት የሚሸጋገረው? ጋይስ ይሄ አክቹሊ ድልድይ በሉት። 40ኛው ደቂቃ ድልድይ ወደ ምኑ? ወደ ትልቁ ሽልማት የሚሸጋገሩበት ድልድይ ነው። ይሄ ግዴታ ጥንካሬያቸውን፣ ብርታታቸውን፣ ሁኔታቸውን ለመብላት ያላቸውን ተነሳሽነት የምናይበት ደቂቃ ነው ጋይስ። 40 ደቂቃ ሳይሞላ በፊት ሁሉም ተወዳዳሪ 300,000 ኮይን ማግኘት አለበት። 300,000 ኮይን ማግኘት አለበት። ግሎሪ እንደምታዩት 300,000 ኮይን ሪች አድርጋለች። ጆከር፣ ጉቺ፣ ጃኒ በዚህ 40 ደቂቃ በዚች 4 ደቂቃ ከ30 ሰከንድ ማነው 300,000 ገብቶ ወደ ትልቁና አስደንጋጩ ሽልማት የሚያልፈው? ማን ነው ጋይስ? ማን ነው? ተወዳዳሪዎች ፍጥጫ ላይ ይገኛሉ። ቤተሰቦቻቸው እንግዲህ የውድድሩ አሸናፊ ለማድረግ በጥረት ላይ ይገኛሉ። የጃኒ ፋሚሊ ጃኒን እየነካችሁ ስጡ። የጆከር ፋሚሊ ጆከርን እየነካችሁ፣ የመክሰብ ፋሚሊ መክሰብን፣ የጉቺ ፋሚሊ ጉቺን፣ የግሎሪ ፋሚሊ ግሎሪን እየነካችሁ ስጡ ጋይስ። እዚህ ጨዋታ ላይ በስህተት የተሰጠ የትኛው ኮይን ተመላሽ አይደለም። ቻርጅ one minute guys, let's go guys. ደቂቃው ጀምሯል። 3 ደቂቃ ይቀራል ጋይስ። 3 ደቂቃ 2 ደቂቃ ኦልሬዲ አልፏል። 3 ደቂቃ 200,000 ያላገኘ ተወዳዳሪ ከጨዋታው ኢሊሚኔት ይደረጋል። በ3 ደቂቃ ውስጥ 300,000 ያላገኘ ተወዳዳሪ ከጨዋታው ኢሊሚኔት ይደረጋል። ጉቺ፣ ጆከር፣ ጃኒ ፍጥጫ ላይ ናቸው ማለት ነው። ጉቺ፣ ጆከር፣ ጃኒ ፍጥጫ ላይ ናቸው። ማነው ወደ መጨረሻውና አጓጊው ሽልማት የሚያልፈው? ጋይስ እናንተስ ማን የሚያልፍ ይመስላችኋል? መክሰብ 653,000 ገብታለች። የጃኒ ቤተሰቦች ይሄ ተራ ጨዋታ አይደለም ጋይስ፣ ይሄ ተራ ጨዋታ አይደለም። ሁሉም ተጋድሎ
ተጋድሎ ዋንጫውን የሚያነሳበት የግማሽ ሚሊዮን ኮይን ተሸላሚ የሚሆንበት ትልቅ ጨዋታ ነው። በየመሃሉ ትልልቅ የሚያማምሩ ጊፍቶች የሚወስድበት አልፎም ደግሞ ትልቁንና አስደንጋጩን 500,000 ኮይን የሚያገኝበት ትልቅ ጨዋታ ነው ጋይስ። የጉቺ ፋሚሊዎች ወገባችሁን ጠበቅ፣ የጆከር ጠበቅ፣ የጃኒ ጠበቅ አድርጋችሁ 300,000 ሪች አድርጉና ወደ ቀጣዩና አጓጊው 500,000 ኮይን ወደሚያሸልመው ትልቁ እና አስፈሪው ውድድር እለፉ ላለው። ኦኬ ጋይስ ኦልሞስት 1 ደቂቃ ከ30 ሰከንድ ነው የሚቀረው ጋይስ። በ1 ደቂቃ ከ30 ሰከንድ 300,000 ሪች ካላደረጉ ሶስቱም ኤሊሚኔት ይደረጋሉ ማለት ነው ጋይስ። ጉቺ፣ ጃኒ፣ ጆከር ጋይስ። ጉቺ፣ ጃኒ፣ ጆከር በ1 ደቂቃ ከ30 ሰከንድ 300,000 ካልገቡ ከጨዋታው ኤሊሚኔት ይደረጋሉ ማለት ነው። ግን ከታች ጠብቀው የሪዋርድ ጊፍታቸውን ይወስዳሉ ማለት ነው። ከቢግ ላዮን፣ ታይገር ኤንድ ቤቢ ላዮን እሱ ሪዋርድ ሶስቱ ሪዋርድ ስጦታው ተሸላሚ ግዴታ በአንድ ደቂቃ 200,000 ካልገቡ ከጨዋታው ኤሊሚኔት ይሆናሉ። ጆከር ኦልሞስት 26,000 ኮይን ካገኘ ወደ ቀጣዩና ወደ ዋናው ወደ ሽልማት ወደሚያስገኘው ወደ ትልቁ ሽልማት ወደሚያስገኘው ደቂቃ ያልፋል። ግን ካላገኘ እንግዲህ በ274,000 ቁጭ ብሎ ሪዋርዱን ይጠብቃል ማለት ነው ጋይስ። ሌትስ ጎ። ጉቺ፣ ጆከር፣ ጃኒ ከሶስት አንዳችሁ 300,000 ካልገባችሁ ከጨዋታው ኤሊሚኔት ትደረጋላችሁ ማለት ነው ጋይስ። ሌትስ ጎ። ጆከር ኦልሞስት ትንሽ ነው የሚቀረው። ጋይስ። ጆከር 20 ምናምን ሺህ የሚቀረው ቦሬ ያለፈ 1 ደቂቃ አለ። እሱን 1 ደቂቃ ጃኒ ኦልሞስት 90,000 ኮይን ብቻ ነው የሚቀራ ጋይስ። 90,000 ኮይን ሰጣችሁ። ያ ኦልሞስት ወሬ እያወራ ያለፈ 1 ሚኒት አለ። ሶ ግዴታ ጋይስ ግዴታ ኦልሞስት ኦንሊ 1 ሚኒት ጋይስ ወሬ እያወራው እያሳየው ያለፈበት ታይም አለ። ሶ 1 ሚኒት ሶስቱም ካልገቡ ሶስቱም ኤሊሚኔት ይደረጋሉ። ጆከር፣ ጉቺና ጃኒ 300,000 ካልገቡ ከጨዋታው ኤሊሚኔት ይደረጋሉ ጋይስ። 300,000 ካልገቡ ከጨዋታው ኤሊሚኔት ተደርገው ግን ቁጭ ብለው ግን ሌላ ሪዋርድ ሽልማት ግን አለ። ቢኮዝ የተጠየቁትን ኮይን ሪች አድርገዋል እስከ 35ኛው ደቂቃ ማለት ነው። ኦኬ ጋይስ ኦልሞስት 20 ሰከንድ ይቀራል። 20 ሰከንድ እየቆጠረ ነው ጋይስ። ደቂቃው እየቆጠረ ነው ጋይስ። ማነው የሚያልፈው ጋይስ? ማነው የሚያልፈው? ደቂቃው ኦልሞስት አልቋል ማለት ነው። ጉቺ ኤሊሚኔት ይደረጋሉ ማለት ነው። ኦልሞስት ጆከር 10,000 ኮይን፣ ጃኒ 90,000 ኮይን፣ ጉቺ 98,000 ኮይን ነበር የሚቀራቸው ጋይስ። በሚያሳዝን ሁኔታ ኤሊሚኔት ላደርጋቸው ነው ማለት ነው። እሺ ቪዲዮ ማስተዛዘኛ 1 ደቂቃ ስጫ ምን የደረስነው እኮ ደርሰናል። ይሄን ሁሉ ለፍተን ኦኬ እንደዚህ አሁን ለዛሬ የመጀመሪያ ህጉን በደንብ ስላልገለጽኩኝ ነው እንጂ ማይክ አንስታችሁ ማውራት አይቻልም። በደቂቃው ሪች ካላደረጋችሁ ለምን 299 ለምን አይሆንም? ከጨዋታው ኤሊሚኔት ነው የምትሆኑት። 1 ደቂቃ ሰጥቻችኋለሁ። 1 ደቂቃ ጋይስ 1 ደቂቃ 300,000 ያልገባ ተወዳዳሪ ከጉቺ፣ ከጆከር፣ ከጃኒ ሶስቱም ኤሊሚኔት ይደረጋሉ ማለት ነው። ጆከር ኦልሞስት 11,000 ኮይን ነው የሚቀረው። 11,000 ኮይን ነው የሚቀረው ጋይስ። 11,000 ኮይን 9,000 ኮይን ነው የሚቀረው ጆከር። ጉቺ 98,000፣ ጃኒ 89,000። ኦኬ ጋይስ መቁጠር ጀምራለሁ። እስከ 10 ካልሞላ አወርዳችኋለሁ ማለት ነው። 1 2 3 4 5 6 7 8 9
10 ጃኒ እና ጉቺ ኤሊሚኔት ትደረጋላችሁ ማለት ነው። ግን ጊፍታችሁ ታች ሆናችሁ ጠብቁ። ኦኬ አሁን የፍጥጫው ሰዓት ደረሰ ጋይስ። አሁን 45 ደቂቃ ውስጥ ከፍተኛ ነጥብ ያገኘ ተወዳዳሪ የ500,000 ሽልማት በይ ይሆናል ማለት ነው ጋይስ። ሌሎቻችሁ ሁላችሁም በደንብ ደብል ታፕ ሪፖስት ኮፒ እያደረጋችሁ ቀጥሉ ማለት ነው ጋይስ። አሁን ጆከር እና ግሎሪ መቅሰብ ነው ያሉት። ማነው መቅሰብ ላይ ደርሶ የ500,000 ኮይኑን የሚበላው ማን ነው? ደቂቃውን ልጀምረው ነው። 5 ደቂቃ አላችሁ ተወዳዳሪዎች። በዚህ 5 ደቂቃ ውስጥ የመጀመሪያ ቶፕ ነጥብ ያገኘ 500,000 ይበላል ማለት ነው። ሌትስ ጎ ጀምሯል ደቂቃው። በ5 ደቂቃ ውስጥ ማነው የመጀመሪያውን ነጥብ ይዞ ትልቁን እና አጓጊውን ሽልማት የሚወስደው? ጆከር፣ ግሎሪ፣ መቅሰብ። ማን ነው? መቅሰብ በ700,000፣ ግሎሪ በ300,000 በ338,000፣ ጆከር በ336,000። መቅሰብ ላይ ማን ነው የሚደርሰው? ጆከር ኦር ግሎሪ? ማን ነው መቅሰብ ላይ የሚደርሰው ጋይስ? ማን ነው መቅሰብ ላይ የሚደርሰው? ማን ነው መቅሰብ ላይ ደርሶ 500,000 የሚበላው ጋይስ? ማን ነው? ግሎሪ አይ ቲንክ እኔ ተወዳድሬ እበላለሁ 500,000 ኮይንማ አያመልጠኝም እያለች ይመስላል። የጆከር ፋሚሊዎች በልብና በአበባ የሚሆን ነገር የለም። የሚሆነው እዚህ በከባዱ ነው ጋይስ። በከባዱ ተናንቆ አንገት ለአንገት ተናንቀዋል ማለት ነው። እየተከተለቻት ነው። ኦልሞስት ግሎሪ ወደ 400,000 ኮይን ልትገባ ነው። ግን መቅሰብ በጣም ርቃለች። የግሎሪ ፋሚሊዎች በጣም ርቃቸዋለች። ጆከር እንግዲህ ተንቀሳቀስ፣ ደርሰሃል። አዎ ደረስክ ግን ወደ ፋይናሉ ደረስክ። ግን ትበላለህ አትበላም ነው? ትበላዋለህ ወይስ አትበላውም ነው? 700,000 ኮይን አልፈ ትበላዋለህ ወይስ ምንድን ነው? ወይስ እጅን ታጥበ ልትበላ ተዘጋጅተ ጥለ ትሄዳለህ? ምንድን ነው? ፍጥጫ ጋይስ፣ ፍጥጫ ነው። ኦልሞስት 1 ደቂቃ አልፏል። 4 ደቂቃ ነው የሚቀር። በዚህ 4 ደቂቃ ውስጥ ከፍተኛ ውጤት ያገኘ ብቻ ነው 500,000 የሚበላው ጋይስ። በዚህ 4 ደቂቃ ውስጥ ከፍተኛ ውጤት ያመጣ የ500,000 ተሸላሚ ይሆናል ማለት ነው ጋይስ። let's go guys, let's go guys. ሂዱበት። የጆከር ነው የግሎሪ ነው ኦር የመቅሰብ ፋሚሊ ነው አሸናፊ? እንደምታዩት መቅሰብ የመጀመሪያውን ፈርስት መሪ ሆና በ700,000 ኮይን ቁጭ ደልቀቅ ብላባቸው ተቀምጣባቸዋለች። ግሎሪ በ384,000 ግሎሪ ደርሰሻል፣ ሂጂ ግፊ በሉና ትንሽ ሞራል ሆናል። ጆከር እንግዲህ እጅን ታጥባሃል። ጆከርዬ እጃችን ሁለታችን ታጥበናል። ግን እንበለዋለን ወይ ነው? መጠቅለሉ ላይ ሳይሆን መጉረሱ ላይ ነው ዋናው። ትጎርሰዋለህ ወይ ነው? ይሄን 500,000 ኮይን ትበላዋለህ ወይስ እያየኸው ጥሎ ይሄዳል? ወደ ማን ነው ይሄ 500,000 ኮይን የሚሄደው? ወደ ማን ነው ጋይስ? ወደ የትኛው ተወዳዳሪ ነው? ወደ የትኛው ተወዳዳሪ ነው? በነገራችን ላይ የምናውቀው ነገር የለም። በደቂቃ ልዩነት ከ700,000 ልበልጥ ትችላለች ግሎሪ። በሰከንዳቶች ልዩነት ጆከር ከ700,000 ሊበልጥ ይችላል። ኖባዲ ኖውስ ጋይስ፣ ማንም አያውቀውም። ደቂቃው እየቆጠረ ነው። 2 ደቂቃ ይቀራል ጋይስ። ይኸውላችሁ ጊፍተሮች ልብ ብላችሁ ስሙኝ። በዚህ ደቂቃ ውስጥ ለሚፈጠረው ማንኛውም ነገር እኔ ተጠያቂ አልሆንም ማለት ነው። 2 ደቂቃ ውስጥ ግሎሪ ስናይፕ አድርገው አሸናፊ ከሆነች ሆነች ነው በይናት። ጆከር አሸናፊ ከሆነ ሆነ ነው በይ ነው።
መክሰብ 700,000 ላይ ተቀምጣለች ብላችሁ ደልቀቅ ብላችሁ ተቀምጣችሁ በመሃል ታ አድርገው ቢሄዱና እኔ ተጠያቂ አልሆንም ማለት ነው። በሰከንዳቶች ልዩነት የሚታይ ነጥብ ሊኖር ይችላል ብዬ አምናለሁ። ጋይስ ኦልሞስት 2 ደቂቃ ነው የቀረው። በዚህ 2 ደቂቃ ውስጥ ማን ነው አስደማሚ ስኮር የሚያመጣው? ኦልሞስት 31 ደቂቃ ከ30 ሰከንድ 1 ደቂቃ ከ30 ሰከንድ ጋይስ 1 ደቂቃ ከ30 ሰከንድ 1 ደቂቃ ከ30 ሰከንድ አለ ጋይስ። ጨዋታው ሊጠናቀቅ ነው። ተወዳዳሪዎቹ እንደምታዩት እንግዲህ ፍጥጫ ላይ ናቸው። ጨዋታው ሊጠናቀቅ ነው። ማን ነው አንደኛ? ማን ነው የ500,000 ኮይን ተሸላሚ? ማን ነው ጋይስ? ማን ነው? የትኛው ተወዳዳሪ ነው የ500,000 ኮይን ተሸላሚ? ከዚህ በኋላ እዚህ ውድድር ላይ ልትወዳደሩ ስትመጡ ዝም ብላችሁ ተዘጋጅታችሁ ለመብላት መምጣት አለባችሁ። ለመውሰድ መምጣት አለባችሁ። ዋንጫው እየመጡላችሁ ነው። መክሰብ ፋሚሊ እየመጡ ነው። እነ ግሎሪ እየመጡ ነው። ጆከር እዛው ቁጭ ብሎ ሃይ ሃይ እያላቸው ነው። አብሮ ላይ ይመስላል። እሺ ጋይስ ኦልሞስት የቀረው 1 ደቂቃ እያለቀ ነው። መቁጠር ጀምራለሁ። የቀረው 1 ደቂቃ አልቆ የ500,000 ኮይን ተሸላሚ ሊታወቅ ሰከንዳቶች ደርሰውታል። እየነገርኳችሁ ነው። ይሄ ቀላል ጨዋታ አይደለም። በሰከንዳት ልዩነት የሚታይ ትልቅ የነጥብ ልዩነት ሊሆን ይችላል። ሁላችሁ ይታችሁ ማነው የ500,000 ኮይኑ ተሸላሚ? እንግዲህ ኦልሞስት ሰከንዶች ነው የቀሩት። ጨዋታው ሊያልቅ ሰከንዶች ነው የሚቀሩት ጋይስ። መክሰብ ፋሚሊ የተዘናጉ ይመስላል። መቁጠር ልጀምር ነው። ኦኬ እስከ 20 ድረስ ቁጥራለሁ። 45 ቁጥራለሁ። ችግር የለውም። 1 2 45 ስል ያልቃል ማለት ነው። 3 4 5 6 7 8 9 10 ቀስ 11 13 የመክሰብ ፋሚሊ እንዳትዘናጉ ተናግሬያለሁ። ግሎሪ ፋሚሊ የሚታመኑም አይነት አይደሉም። ከኋላ መጥተው ኪክ እንዳያረጓችሁ ተጠንቀቁ። 6 የጆከር ፋሚሊ ጸጥ አትበሉ። አትሊስት ገፋ አድርጉና ተባብራችሁ የ500,000 ተሸላሚ ያድርጉት ጋይስ፣ ተሸላሚ ያድርጉት። 8 9 10 እንከስ ያልኩታች 10 11 12 13 14 15 45 ስል ጨዋታው ያልቃል ማለት ነው። 45 ስል ጨዋታው ያልቃል ማለት ነው። 16 17 18 19 20 21 22 23 24 25 26 27 28 29 30 31 45 ሲል ያልቃል። በነገራችን ላይ ይሄ ተጨማሪ ደቂቃ ነው። በነገራችን ላይ ኦልሬዲ
31 ቀስ ቀስ አትበሉ። ጨዋታው ህግ አለው። እሺ ውዶቼ don't worry እኔ I know how to manage it 31 32 33 34 35 36 37 38 38 ቤቱ በማን እየባረካችሁ አትሳተር 38 39 40 41 አራቱን ከቆጠርኩ ይጠናቀቃል ማለት ነው። በዚህ 4 ሰከንድ ወይ አራት ሲጨርስ በዚህ 4 ሰከንድ ውስጥ ተአምር ሊፈጠር ይችላል። ባይገወይ መጣው በ824,000 አንደኝነቱን ይዛ እየመራች ነው። ግሎሪው በ564,000 ሁለተኛ፣ ጆከር በ344,000 ሶስተኛ። ጋይስ ይህ ተራ ጨዋታ አይደለም፣ ሰው የሚተላለቅበት ነው። የሚተላለቅበት ይሄን ኮይን እኮ ጋይስ ቀላል ኮይን እኮ አይደለም። 500,000 ግማሽ ሚሊየን እኮ ነው ጋይስ፣ ግማሽ ሚሊየን። 5ቱን ቆጥሬ አጠናቅቃለሁ ማለት ነው። 5ቱን ቆጥሬ አጠናቅቃለሁ ማለት ነው። ጨዋታውን ዞሬ ነው የምቆጥረው። ከዚህ በኋላ የማየው ነገር የለም። አንደኝነትን የያዘ ተወዳዳሪ 500,000 ኮይኑን ይበላል ማለት ነው። ሌትስ ጎ 1 2 3 5 ስል ያልቃል ጋይስ 3 4 5 ጨዋታው አልቋል ማለት ነው ጋይስ። ጨዋታው አልቋል ማለት ነው። መክሰብ አንደኛ፣ ግሎሪ ሁለተኛ፣ ጆከር ፈኒ ሶስተኛ ሆኖ ጨዋታው አልቋል። ኦኬ ጋይስ አሁን እዚህ የነበራችሁ የተወዳደራችሁ የተጠየቃችሁትን ሊሚት አልፋችሁ ኤሊሚኔት የሪዋርድ መጠን አልፋችሁ ተሸላሚዎች እነ ጃኒ፣ ጉቺ፣ ሀቢባ ገብታችሁ ሽልማታችሁን ውሰዱ። መጀመሪያ የሪዋርዱን ሽልማት እንሰጣለን። ከዛ በኋላ ትልቁንና አስፈሪውን 500,000 ኮይን መክሰብ በላችሁ ማለት ነው ጋይስ። መክሰብ በላችሁ ማለት ነው ጋይስ። 500,000 ኮይን መክሰብ በልታዋለች። አንደኝነትን ደረጃ ይዛ ጨዋታው ተጠናቋል ማለት ነው። አሁን የሽልማት ሰዓት ነው ጋይስ። አሁን እንትን ብለን ሁለተኛ ዙርም ለመሄድ እንሞክራለን። ተወዳዳሪዎች ብዙ ስላሉ የሁለተኛውንም ዙር ለመቀጠል እንሞክራለን። ግን መክሰብ ይሄ አንደኛውን ዙር በአንደኝነት ደረጃ አጠናካለች ማለት ነው። ግሎሪ ሁለተኛ፣ ጆከር ፈኒ ሶስተኛ ማለት ነው። አሁን ሪዋርዶቹን እንሰጣለን ማለት ነው። ሁላችሁ